ትራምፕ ጊዜው እየተገባደደ ነው ሲል ኢራንን አስጠነቀቁ። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፈም ብለው ዝተዋል። ይህንን መረጃ በዝርዝር እናካፍላችኋለን። በአብዛኛዎቹ አካባቢዎች ላይ ምርጫ ለማድረግ አስቻይ የጸጥታ ሁኔታ መኖሩን በቀረቡ ሪፖርቶች ተረጋግጧል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ተናገረ። ዝርዝሩን መረጃ እናካፍላችኋለን። ዓለም አቀፉ የችግር አፈታት ተቋም በድረገጹ ባወጣው አዲስ የትንታኔ ሪፖርት አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ከፍተኛ ጥረት እያደረገች መሆኑን አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠንቅቀዋል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በትሩ ሶሻል ሚዲያቸው ላይ ዋናው ነገር ጊዜ ነው ብለዋል። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የሀገሪቱ የውጭ ጉዳይ ሚኒስተር ቃል አቀባዩ አያይዘው ተናግረዋል። ቃል አቀባዩ እስማኤል ባአቂ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉንም ገልጸዋል። ኢራን ባለ 14 ነጥብ የሰላም እቅድን ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውንም ተናግረዋል። የአሜሪካው ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት በይፋ ቢያስታውቅም ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት በሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውልናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የእኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድር ይቀጥሏል ሲሉም ንግግሩን የማስጀመር ሂደቱ ያለበትን አስረድተዋል። ይህም ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብም በአቂ ተናግረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይንም ከአቋም ፈቀቅ የምንልበት ጉዳይ አይደለም። ኢራን ዩራኒየም የማበልጸግ መብት ያላት ሲሆን የኒኩለር መሳሪያዎች ላለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶች መለቀቅን በማሳያነት ያነሱ ቃል አቀባዩ እናንተ እኛ ለድርድር ያስቀመጥነው ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ እንናገራለን ብለዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ሊፈጸሙ ስለሚችሉ ወታደራዊ አማራጮች ለመወያየት ማክሰኞ ዕለት ከፍተኛ የብሔራዊ ደህንነት አመራሮቻቸውን ይሰበስባሉ ተብሎ እንደሚጠበቅም አክሲዮስ ዘግቧል። ምክትል ፕሬዝዳንት ጄዲ ቫንስ፣ የዋይት ሀውስ መልእክተኛ ስቲቭ ዊትኮፍ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የሲአይኤ ዳይሬክተር ጆን ራትሊፍ ከተሰብሳቢዎቹ መካከልም አንዱ ነው ተብሏል። ትራምፕ ለአክሲዮስ በሰጡት ቃለ መጠይቅ ከኢራን ጋር ስምምነት ላይ ይደረሳል ብለው እንደሚያስቡም ተናግረዋል። የኢራን የድርድር እቅድ ላይ የሚደረገው ማሻሻያ እየጠበቁ መሆኑን የተናገሩት ፕሬዝዳንቱ ከቀናት በፊት ከቀረበው የተሻለ ይሆናል ብለን ተስፋ እንደሚያደርጉም ጠቅሰዋል። ለድርድሩ ቀነ ገደብ ከማስቀመጥ ግን ተቆጥበዋል። ስምምነት መፈጸም እንፈልጋለን፣ እንዲሆን የምንፈልገው ቦታ ላይ አይደሉም፣ እዚያ መድረስ ካለባቸው ወይንም ክፉኛ ይመታሉ፣ ያንን ደግሞ አይፈልጉም ብለዋል። አሜሪካና ኢራን ከመጀመሪያው ዙር ድርድር በኋላ ንግግሩን ለማስቀጠል አልተገናኙም ነበረ። አሸማጋይ ሆና እየተንቀሳቀሰች ያለችው ፓኪስታን ቅዳሜ ዕለት የሀገር ውስጥ ጉዳይ ሚኒስትሯ ወደ ቴህራን ልካ ነበረ። ድርድሩን ለማስጀመር እሁድ ዕለትም ከኢራን ከፍተኛ ባለስልጣናት ጋርም ሲነጋገሩ እንደነበር የሚታወስ ነው የሚሆነው። ዓለም አቀፉ የችግር አፈታት ተቋም በድረገጹ በወጣው አዲስ ትንታኔ ሪፖርት አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ከፍተኛ ጥረት እያደረገች መሆኑን አስታውቋል። ተቋሙ እንዳስነበበው የአሜሪካ ኩባንያዎች በአዲስ አበባ አቅራቢያ በሚገነባው ግዙፍ የዓለም አቀፍ አውሮፕላን ማረፊያና በሌሎችም ፕሮጀክቶች ላይ መዋለ ንዋያቸውን እንዲያፈሱ ማበረታታቷ የዚህ ጥረት አካል ነው። በተለይም ግንቦት 3 ቀን ከአሜሪካ ወደ ኢትዮጵያ የሚደረገውን የጦር መሳሪያ ሽያጭ የሚከለክለውን ፖሊሲዋን እንደምታልላም ይፋ ማድረጓን ሪፖርቱ በዋቢነት ጠቅሷል። ክራይሲስ ግሩፕ በዘገበው እንዳመለከተው የአሜሪካ ባለስልጣናት የኢትዮጵያ መንግስት ከኤርትራ ጋር አዲስ ሰፊ ጦርነት የሚከፍት ከሆነ ከዋሽንግተን ጋር ያደረገ የመጣውን ግንኙነቱ ከባድ አደጋ ላይ እንደሚወርቅም በሚገባ እንደተረዳም ያምናሉ። ምንም እንኳን ይህ ሁኔታ በትግራይ ጉዳይ ላይ በተመሳሳይ መልኩ ተፈጻሚ መሆን አለመሆኑ ሙሉ በሙሉ ግልጽ ባይሆንም ዋሽንግተን ግን አዲስ አበባ ከገባችበት የፖለቲካ ውጥረት በሰላማዊ መንገድ እንድትወጣ ለመግባባት ያላትን የዲፕሎማሲ ተጽዕኖ ፈጣሪነት በአግባቡ ልትጠቀምበት እንደሚገባም ተቋሙ አሳስቧል። በአካባቢውና በቀጠናው ካለው ውስብስብ ተለዋዋጭነት ሁኔታ አንጻር የሰላም ሂደቱ በአጭር ጊዜ ውስጥ ተጨባጭ ለውጥ ያመጣል ተብሎ ማሰብ አዳጋች መሆኑን የገለጸው ሪፖርቱ የውጭ ተዋንያን ቀዳሚ ትኩረት መሆን ያለበት የፖለቲካ ውጥረቱ ተባብሰው ወደ ሌላ ጦርነት እንዳያመራ መከላከል ላይ መሆኑን አስገንዝበዋል። ለዚህም ሁለቱ ወገኖች በአካልም ሆነ በአስታራቂዎች በኩል ወደ ድርድር ጠረጴዛ እንዲመጡ መዋዋት ወሳኝ
ወሳኝ የመነሻ ነጥብም ይሆናል። ከዚህም ባሻገር ሰፋ ያለ ቀጠና ውጥረት ማስተንፈሻ እርምጃዎች እጅግ አስፈላጊ መሆናቸው የጠቀሰው ክራይሲስ ግሩፑ በተለይም በአዲስ አበባና በሱዳን ጦር መካከል ለተኪ ታጣቂዎች ድጋፍ ታደርጋላችሁ በሚለው ጋር ጥርጣሬ ያደገ የመጣውን ፍጥጫ ማርገብ ጊዜ የማይሰጠው ጉዳይ መሆኑንም አብራርተዋል። ትግራይ ወደ ኢትዮጵያ ፖለቲካ ፌዴሬሽን ስርዓት እንዴት በድጋሚ ልትቀላቀል እንደምትችል የሚያሳይ ግልጽ እቅድ መኖር እንዳለበት የገለጸው ሪፖርቱ በእነዚህ መሰረታዊ ጉዳዮች ላይ ጠንካራ ትኩረት ሰጥቶ መስራት ካልተቻለ መቀሌና አዲስ አበባ ራሳቸውን ደግሞ አሁን ወዳሉበት የግጭትና የጥፋት አዙሪት ውስጥ መመለሳቸው አይቀሬ መሆኑን በማስጠንቀቅ ዘገባውን አጠናቋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ብቻ ዘገባችን እናልፋለን። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ የጸጥታ ሁኔታ መኖሩን በቀረቡ ሪፖርቶች ተረጋግጧል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ተናገረ። አሁንም ግን ትኩረት የሚሹ ቦታዎች መኖራቸውንም ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ስምሪት የሰጣቸው ክትትል ቡድኖች 7ኛው ጠቅላላ ምርጫ የሚካሄድባቸውን አካባቢዎች በጸጥታ ሁኔታ በተመለከተ ዝርዝር ሪፖርት ማቅረባቸውን ባወጣው መግለጫ አስረድቷል። በአካባቢዎቹ ላይ ያለው ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር ክትትል አድርጎ ሪፖርት የሚያቀርብ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የተውጣጣ የክትትል ቡድን አዋቅሮ ስምሪት መስጠቱን ቦርዱ አስታውሷል። በ9 ቡድን የተዋቀረ ክትትል ቡድን ከመድረኩ ሪፖርቱን ያቀረበ ሲሆን በሪፖርቱም ከጸጥታ ሁኔታ በተጨማሪ በየአካባቢዎቹ የፖለቲካ ምህዳር ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራቸውን ለመስራት ምን ያህል አስቻይ ሁኔታ አለ የሚለውን ለምርጫው ያለውን የህዝብ ተነሳሽነትና የምርጫ ቦርድ አወሳሰድ ሁኔታን ጨምሮ በርካታ የምርጫ ነክ ጉዳዮች መድረሳቸው ተጠቅሷል። በሪፖርቶቹ በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩን የተረጋገጠ ቢሆንም አሁንም ትኩረት የሚሹ ቦታዎች መኖራቸውን ተነግሯል። በየትኞቹ አካባቢዎች ምርጫውን ለማድረግ አስቻይ ሁኔታ እንዳለ፣ የትኞቹ አካባቢዎች ደግሞ ትኩረት የሚሹ እንደሆነ በቦርዱ መግለጫ ላይ ተጠቀሰ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።